ሰላም ሰላም እንዴት ናችሁ? የሙዚቃው ንጉስ ቴዲ አፍሮ በሚቀጥለው ሐሙስ ኢትዮሪካ የተሰኘውን አልበሙን እንደሚለቅ በራሱ የዩቲዩብ ገጽ አካውንት ላይ አስቀምጧል ማለት ነው። እንግዲህ ስለ ቴዲ አፍሮ የተወሰኑ ነገሮችን እንባባልና በዚህ አልበሙ ውስጥ ምን ትራኮች አሉ፣ ስንት ትራኮች አሉ፣ መቼና ስንት ሰዓት ላይ ይለቀቃል የሚለውን ነገር በደንብ የምናወራ ይሆናል ማለት ነው። እንግዲህ በትንሹ ስለ ንጉሱ ቴዲ አፍሮ ለማውራት ያክል ቴዲ አፍሮ በአዲስ አበባ ነው የተወለደው። በ1976 እንደተወለደ ይነገራል ማለት ነው። የተወለደውም ከጋዜጠኛ አባቱና ከተወዛዋዥ እናቱ ነው የተወለደው ማለት ነው። እንግዲህ በአርት ዲግሪውን በአዲስ አበባ ዩኒቨርሲቲ እንደያዘ መረጃዎች ያመለክታሉ። እንግዲህ እሱም ሁልጊዜ እንደሚለው ከጉራጌ አባቴ እንዲሁም ከአማራዋ እናቴ ነው የተወለድኩት። ሚስቴም ያደገችው ኤርትራ ነው። አባቷ ኤርትራዊ ነው፣ እናቷ ጎንደሬ ነች። ስለዚህ የኛ ቤተሰብ ኢትዮጵያዊ ነው እያለ ይናገራል ማለት ነው። እንግዲህ ቴዲ አፍሮ ኢትዮጵያዊነትን በማቀንቀን ፍቅርን፣ አንድነትን በመስበክ በሙዚቃዎቹ በግጥሞቹ የሚታማ አይደለም ማለት ነው። እንግዲህ በዚህ በቀጣዩ ስራው ደግሞ እንግዲህ እንደሚታወቀው ከዚህ በፊት የለቀቃቸው አልበሞች አሉ። አቦጊዳን በ2001 ለቋል። ታሪክ ተሰራን በ2004 ለቋል። እያለ ያስተሰርያል በጣም ታዋቂ ያደረገው እና ተወዳጅ ያደረገው በህዝብ ልብ ውስጥ እንዲገባ ያደረገው አልበም እንግዲህ ያስተሰርያል አልበም ነው። ከዛ ጥቁር ሰው የሚል አልበም ለቋል። በቅርቡ የምናስታውሰው ነው። ከዛም ኢትዮጵያ የተሰኘውን አልበም 2009 ላይ ለቋል። ተመልካቾቻችን ይህ ኢትዮጵያ የተሰኘው አልበም በጣም በህዝብ ልብ ውስጥ የገባ አልበም ነው። አሁን እንግዲህ ኢትዮሪካ የተሰኘ አልበም ሊለቅልን በዝግጅት ላይ ነው። ዝግጅቱን ጨርሶ እንግዲህ ሐሙስ 8 ሰዓት ላይ ለቃለው እያለ ነው የሚገኘው ማለት ነው። ኢትዮሪካ የሚለውን ትርጉም እንግዲህ ሲያብራሩ ኢትዮጵያና አፍሪካ ማለት እንደሆነ ይናገራሉ ማለት ነው። የእሱ አቀናባሪ የሆነው እንግዲህ ኢትዮሪካ ማለት ኢትዮጵያና አፍሪካ ማለት ነው ሲል ተደምጧል። እንግዲህ እዚህ አልበም ውስጥ የሚገርመው ትልቁ ነገር ምንድነው? ይህ አልበም እንግዲህ በ2018 ነው እየተለቀቀ ያለው። ተመልካቾቻችን እንደምታውቁት በ2018 8ኛው ወር ላይ ነው ያለነው አሁንም። እንዲሁም ነገ ሐሙስ 8 ቀን ነው የሚሆነው ማለት ነው። ስለዚህ 2018 8ኛው ወር 8 ቀን ማለት ነው። ይሄ ብቻ አይደለም። በዚህ ኢትዮሪካ በተሰኘው አልበም ውስጥ ያሉ ትራኮች ወይም የሙዚቃ ብዛት 18 ናቸውና በ8 የተንበሸበሸ አልበም ነው የሚሆነውና እንግዲህ በአጋጣሚ ይሁን ወይም ታስቦበት ይሁን ባይታወቅም እንደዚህ አይነት አስገራሚ ነገሮች አሉት ማለት ነው። እንግዲህ በዚህ አልበም ውስጥ የሚኖሩ ሙዚቃዎች ስለ ፍቅር፣ ስለ አንድነትና የህዝብን ቁስል ወይም ስሜትን የሚገልጹ ይሆናሉ ተብሎ ይጠበቃል። በፍቅርን ስለመዝፈን፣ ፍቅርን ስለመስበክ፣ አንድነትን ስለመስበክ እንዲሁም ስለ ኢትዮጵያ ህዝብ ስሜት በመናገር አይታማም ቴዲ አፍሮ። ትልቅ የህዝብን ስሜት የተሸከመ ሙዚቃ ወይም አልበም እንደሚሆን እንጠብቃለን። እንግዲህ ተመልካቾቻችን ስለ ቴዲ አፍሮ ብዙ መነገር ይችላል፣ ግን ባለን ጊዜ ውስጥ በትንሹ ስለ ኢትዮሪካ ይሄን ይመስላል ያለን መረጃ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።